ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 17 እጽ ይገድላል እጽ ያድናል። እጽ ይቀትል ወእጽ ያሐዩ የሚል የታወቀ የሊቃውንት አባባል አለ። ይህ ብሂል በተደጋጋሚ ከእጽዋት ሕክምናና ጥበብ ጋር ተያይዞ ሲጠቀስ ይሰማል። በእርግጥም እግዚአብሔር በእጽዋት ውስጥ እጅግ ብዙ መድኃኒትን በማስቀመጡ በተሰጠው ጥበብ ለመመርመር ለቻለና የተመራመሩትን ሊቃውንት አክብሮ መስማት ለቻለ በእጽዋት ምክንያትነት ከብዙ ደዌ ሊፈወስ ይችላል። የዚህ ብሂል ሐሳብ ግን ከሕክምና ርዕሰ ጉዳይ በላይ ዘልቆ የሚሄድ ጥልቅ ሃይማኖታዊ ሐሳብ ነው። በዕፀ በለስ ፍሬ ቀጥፎ በመብላቱ ምክንያት ሞትን የሞተው የሰው ልጅ በዕፀ መስቀል ላይ በተሰቀለው በሕይወት ፍሬ በክርስቶስ ምክንያት መዳኑን የሚያስረዳ እጅግ ገላጭ ንግግር ነው። በገነት መካከል ባለው ዕፅ በሰው ልጅ ወገን ሁሉ ላይ ሞት እንደገባ እንዲሁ የሁሉ ጌታ በምድር መካከል በላያ በተሰቀለባት ዕፅ ሞት ይፈርሳል ተብሎ ተነግሮ ነበርና ከመ በዕፅ ዘሃሎ ማእከለ ገነት ቦአ ሞት ላይለ ትዝምደጓ ለመሕያው ወከማሁ በዕፅ ዘተሰቅለ ላይሊሃ እግዚ ኩሉ ማእከለ ዓለም ይሰስል ሞት ብሎ ትርጓሜ ወንጌል ዘብራና ዘመርጦ ለማርያም እንደሚናገረው እጽ ይገድላል እጽ ያድናል ሲባል በሕሊናችን ቀድመው ሊመጡ የሚገባቸው ሁለት እጽዋት የገደለን ዕፀ በለስንና የዳንበትን ዕፀ መስቀል ናቸው። ሔዋን በሰይጣን ምክር ዕፀ በለስን ከባሏ ጋር በበላች ጊዜ በዛን ጊዜ ምክንያት ሞት በሰው ልጅ ላይ ከመጣ በኋላ በሰው ልጅ ሕሊና ውስጥ ሦስት ነገሮች ለዘመናት የውድቀት ምልክቶች ሆነው ቆይተዋል። ለ5000 ዘመናት የሰው ልጅ ውድቀት ምልክቶች ሆነው የቆዩት ሴት፣ እንጨትና ሞት ነበሩ። የሰው ልጅም ድንግሊቱ ሔዋን የእባብን ቃል በመስማቷ እና ከእንጨቱ በመብላቷ ምክንያት ሞት መጣብን እያለ ሴትንና እንጨትን ከሞት ጋር በአንድ ላይ እያነሳ ሲወቅስ ኑሮ ነበር። እግዚአብሔር በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ ሰው ከሆነባት ቅጽበት ጀምሮ ግን ይህ ሁሉ ነገር ታሪኩ ተለወጠ። ድንግሊቱን ሔዋንን ያነጋገራት ሴት የጥፋት ምልክት በመሆኗ ፈንታ ንጽሕት ድንግል ማርያምን ቅዱስ ገብርኤል አነጋገራት። እርሷም እንደ ሔዋን አምላክ ሆናለሁ ብላ በትዕቢት በማሰብ ፋንታ እነሆኝ የጌታ ባሪያው በማለቷ ሴት የጥፋት ምልክት መሆኗ ቀርቶ የመዳን ምልክት እንድትሆን አደረገቻት። እንጨት የሰው ልጅ ጥፋት ምልክት መሆኑ ደግሞ በዕለተ ዓርብ መድኃኔ ዓለም በእንጨት ላይ በመሰቀሉ ተወገደ። የመጨረሻው የጥፋት ምልክት ሞትም በክርስቶስ ሞት ስለሞተና በጌታ ሞት ስለዳንን ሞት የጥፋት ሳይሆን የድኅነት ምልክት ሆነ። እኛም ለኔ ሕይወት ክርስቶስ ሞትም ጥቅም ነው ብለን መዘመር ጀመርን ይለናል ቅዱስ ዮሐንስ አፈወርቅ በድርሳኑ። መድኃኔ ዓለም ክርስቶስ በእንጨት ተሰቅሎ የሰው ልጅን ነፃ እንደሚያወጣ አስቀድሞ በልዩ ልዩ ምሳሌዎች ውስጥ ገልጦ ነበር። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ጌታችን ራሱ ከጠቀሰው ምሳሌ ብንጀምር በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲያስተምር ተናግሮታል። እስራኤላውያን እግዚአብሔር ከሰማይ መናን እያወረደ ከዓለት ውሃን እያፈለቀ ቀኑን በደመና ሌሊቱን በብርሃን እየመራቸው በነበረበት ወቅት የተደረገላቸውን እየዘነጉ ከተሰጣቸው ይልቅ ያልተሰጣቸውን እያሰቡ ፈጣሪን ደጋግመው ሲያማረሩ ነበር። በእነዚህ ጊዜያት በአንዱ ከምድረ በዳ እባቦች መጥተው ሕዝቡን ነደፉ፣ ከእስራኤልም ብዙዎች ሞቱ ይለናል በኦሪት ዘጸአት ምዕራፍ 21 ቁጥር 6 ላይ። በዚህ ጊዜ ሕዝቡ እግዚአብሔርን በድለናል፣ እባቦችን ያረቅልን ዘንድ ወደ እግዚአብሔር ጸልይልን ብለው ወደ ሙሴ በተማጸኑ ጊዜ ሙሴ ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያየት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ።
እባብም የነደፈው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ብሎ ይነግረናል። ስቅልተ ትሬእያ ለሕይወትከ እስራኤል ወይትተአመና፣ እስራኤል ሕይወትን ተሰቅላ ታያታለህ አታምንባትም የሚል ዘር በግዕዙ ይኖራል። በኦሪት ዘፍጥረት ምዕራፍ 28 ቁጥር 69 ላይ እግዚአብሔር በእባብ የተነደፉትን ሰዎች እንዲሁ በቃሉ መፈወስ ሲቻለው ሙሴን ከነሐስ እባብ እንዲሰራ ከፍ አድርጎ በእንጨት ላይ እንዲሰቅል ያደረገው ስለምንድር ነው ቢባል ከእባቦቹ አንዱን አስገድሎ ማሰቀል ሲቻለውስ የነሐስ እባብ ማሰራት ስለምን አስፈለገው? ቢፈልግ እንዳስለመደው በትርህን ጣለውና እባብ ሲሆን ስቀለው ማለት አይችልምን? ሕዝቡስ የተሰቀለውን የነሐስ እባብ ሲያይ መዳኑ ስለምንድር ነው ተብሎ ጥያቄ ሊነሳ ይችላል። እግዚአብሔር በዚህ ታሪክ ውስጥ በእባብ ስለተነደፉት እስራኤላውያን ሳይሆን በእባብ ስለተነደፍነው የሰው ልጆች ማሳየት የፈለገው ምስጢር ስለነበር ነው ይህንን ያደረገው። ደግሞ የት አግኝቶ ነው እባብ የነደፈን ልትሉ ትችላላችሁም። በገነት ሳለን የነደፈንና ለሞት የዳረገን እባብ አይደለምን? እኛን የነደፈን ከእርግማን በኋላ በሚረጨው መርዙ ሳይሆን ዕፀ በለስን ብትበሉ አምላክ ትሆናላችሁ በሚለው መርዙ ነበር። ሰማዕቱ ዩስጢኖስ እንዳለው እግዚአብሔር በሙሴ በኩል ምስጢሩን ገለጠ፣ ለአዳም ኃጢአትን ያስተዋወቀውን እባብ ኃይሉን እንደሚሰባበር አሳየ፣ በእባቡ የተነደፉትን የሰው ልጆችን እንደሚያድንም በማሳየትም በእርሱ ያመኑትን ሁሉ ከክፉ ሥራ ከጣዖት አምልኮና ከሌሎችም ኃጢአቶች በመስቀሉ እንደሚያላቅቃቸው አስረዳቸው ብሎ ይነግረናል። እስራኤልን በመርዙ የነደፋቸው እባብ ቢሆንም እነርሱ እንዲድኑ የተሰቀለው ግን መርዝ በውስጡ የሌለበት የነሐስ እባብ ነው። ይህ የቀደመው እባብ ዲያብሎስ በኃጢአት መርዝ የነደፈንን የሰው ልጆች ለማዳን የተሰቀለው ክርስቶስ በኃጢአተኞች ፈንታ ተሰቀለ እንጂ ኃጢአት የሌለበት መሆኑን እንደሚያስረዳን አባቶቻችን ይነግሩናል። እባብ የአዳም ዘርን ሁሉ የነከሰውን ጉዳዩን የኃጢአት ያመለክታልና ይህ እባብ የሰውን ነፍስ ነክሶ የክፋትን መርዝ በውስጡ ጨመረበት። ከሰማያት በሚመጣ ረድኤት ካልሆነ በቀር ከዚህ መርዝ የምናመልጥበት አንዳች መንገድ አልነበረንም። ስለዚህ የእግዚአብሔር ልጅ ሥጋን ተዋህዶ ተገለጠ። እግዚአብሔርም የገዛ ልጁን በኃጢአተኛ ምሳሌ በኃጢአትም ምክንያት ላከ ተብሎ እንደተጻፈ ኃጢአትን በሥጋ ኮነነ ይለናል ቅዱስ ቄርሎስ ዘእስክንድርያ በሮሜ መልእክቱ ምዕራፍ 8 ቁጥር 3 እስከ 4 ሐዋርያው ቅዱስ ጳውሎስ የጻፈውን ድርሰት ሲተረጉመው። ቅዱስ ኤፍሬም ሶርያዊ ደግሞ የነሐሱ እባብ በተፈጥሮ ሊሰቃይና ሊሞት እንደማይችል ሁሉ የተሰቀለው ክርስቶስም በአምላካዊ ባህሪው የማይሞት ነው ይለናል። ቅዱስ ጎርጎርዮስ ዘንዚናዙም በበኩሉ ደግሞ የነሐሱን እባብ አለመንቀሳቀስና አለመተንፈስ ክርስቶስ በመስቀሉ ላይ በሞቱ ለገደለው ሞት ምሳሌ አድርጎ ያስተማረበት ሲሆን ሞት ሆይ መውጊያህ የት አለ የሚለውን ቃል ከሐዋርያ ተውሶ አንተ እባብ ሆይ መርዝ የት አለ ሲል እናገኘዋለን። እስራኤላውያን ከእባቡ መርዝ የዳኑት የተሰቀለውን እባብ በመመልከታቸው ብቻ ነበር። ወደ እባብ ተመልክቶ ከእባብ መርዝ መዳን ማለት ምን ማለት ነው? በሞተው አምኖ ከሞት መዳን ማለት ነው። ወደ እባቡ የሚመለከቱ ሰዎች መዳናቸው እውነተኛውን የክርስቶስ ትምህርት የሚከተሉና የማይናወጽ እምነት ወደ እርሱ የሚመለከቱ ሁሉ የዘላለምን ሕይወት እንደሰጣቸው ያስረዳል። እባቡ እጅግ ከፍ ብሎ መሰቀሉ ክርስቶስ በመስቀል መከራ ማንንም ሰው ማየት በማያቅተው ሁኔታ ለሁሉም መገለጡን ያመለክተናል ይለናል ቅዱስ አውግስጢኖስ በድርሳኑ ላይ። እግዚአብሔር በእንጨት ላይ ተሰቅሎ በእንጨት ምክንያት የሞተውን ሰው እንደሚያድን ያሳየበት ሌላው ነቢዩ ኤልሳ ነበር። የኤልሳ ተማሪዎች ወደ መምህራቸው መጥተው እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስ እንሂድ፣ ከኛም እያንዳንዱ ከዛ ምሰሶ ያምጣ፣ የምንቀመጥበትም ስፍራ በዛ እንስራ አሉት። ከዚህ በኋላ እንጨት ቆርተው ለማምጣት ተሰማሩ። ከእነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀ። እርሱም ጌታዬ ሆይ ወየው ወየው የተዋሱት ነበረ ብሎ ጮኸ። የእግዚአብሔር ሰው ኤልሳም የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዛ ጣለው፣ ብረቱም ተንሳፈፈ ይለናል በሁለተኛ ነገሥት ምዕራፍ 6 ቁጥር 1 እስከ 6 ያለው ሐተታ። ኤልሳ ጥልቅ ባህር ውስጥ የወደቀውን ብረት ለማውጣት እንጨት ቆርጦ ወረወረ። በዚህም እንጨት ምክንያት
የሰጠመው ወጣ። ሰማዕቱ ዩስጢኖስ ይህንን ታሪክ ከክርስቶስ ታሪክ ጋር በሲኦል የሰጠመውን የሰው ልጅ ስላዳነበት ስለ መስቀሉ እንጨት ይተረጉመዋል። ኤልሳ የእንጨት ቅርፊት ወደ ውሃው ወረወረ። በዚህም የነቢያት ልጆች ቤታቸውን ለመገንባት ሲሉ እንጨት የቆረጡበትን መጥረቢያ ከሰጠመበት አወጣው። ክርስቶስም ከኃጢአታችን ከሰጠምንበት በመስቀሉ እንጨት አወጣን ብሎ ሰማዕቱ ዩስጢኖስ ይነግረናል። በዚህ የኤልሳ ታሪክ ላይ ከተለመደው የተፈጥሮ ሕግ ውጪ የሆነ ነገር ተደርጓል። ወደ ጥልቁ ባሕር እንጨቱን በወረወረው ጊዜ መጥለቅ ጠባዩ ያልነበረው እንጨት ወደ ውስጥ ሰጥሞ መጥለቅና መስጠም የለመደውን መጥረቢያ ይዞት ወጥቷል። በዕለተ ዓርብ መድኃኔ ዓለም ክርስቶስ ያደረገውም ይህንን ነበር። ሞት በሚገባው በአዳም ልጅ ፈንታ የማይሞተው አምላክ ሞተ። እርሱም መስጠም ሳይገባው ወደ ጥልቁ ሰጥሞ ሰውን ከሰጠመበት የሞትና የሲኦል ባሕር አወጣው ይለናል መጻሕፍተ ብሉያት 40ቱ አንድምታ ትርጓሜ ነገሥት ራብ ላይ ምዕራፍ 6 ሲተረጎም። የእንጨትን ነገር ካነሳን በሶርያው ቅዱስ ኤፍሬም አንዲት ቅኔ ይህንን ክፍል እናበቃለን። እንደሚታወቀው ጌታችንን እንደ ወላጅ አባት ያሳደገው ቅዱስ ዮሴፍ በሙያው አናጢ ነበር። በዚህም ምክንያት ጌታችን ለአረጋዊው እየታዘዘ ስላደገ የእንጨት ሙያውን አብሮት ይሰራ ነበር። ቅዱስ ኤፍሬምም በአንድ ደቀ መዝሙሩ ላይ ይህንን እውነታ ከመስቀሉ ጋር አገናኝቶ ሲቀኝ የተቤዣቸውን የሰው ልጆች ለማሻገር መስቀሉን ድልድይ አድርጎ የሰራው አናጢ የተመሰገነ ይሁን ብሎ ተናግሮታል። ለሚፈሩህ ምልክትን ሰጠሃቸው። የእንጨት ላይ ስቅላት በሮማውያን ሕግ የመጨረሻው አስከፊ የሞት ቅጣት ነበር። በሰይፍ ተቀልጦ የሚሞት ሰው የሚሰቃየው ለጥቂት ሰከንዶች ብቻ ነው። በእሳት ተቃጥሎ ወይም በድንጋይ ተወግሮ የሚሞት ደግሞ ስቃዩ ለጥቂት ደቂቃዎች ብቻ ነው። በመስቀል ላይ የሚሰቀል ሰው ግን የመጨረሻው ረጅም ስቃይ ለሰዓታት በዝግታ ይሰቃያል። በመስቀል ላይ መሰቀል ማለት ከራስ ጠጉር እስከ እግር ጥፍር የሚደርስ ስቃይ፣ የቆዳ መቀደድ፣ ከፍተኛ ቁስል፣ በነፋስ ምክንያት የሚመጣ ጥዝጣዜ፣ በችንካር ምክንያት የሚመጣ የነርቭ ስቃይ፣ የሚያንገበግብ ትኩሳትና የውሃ ጥም፣ ጭንቅላትን የሚፈልጥ የራስ ምታት፣ ሞትን የሚያስመኝ አሰቃቂ ቆይታ ይሆናል። ሮማውያን በምንም ተአምር ይህንን አሰቃቂ አሟሟት ዜጎቻቸው እንዲሞቱ አይፈርዱም። ዜጎቻቸውን ከፍርድ በፊት አይገርፉም። በሐምሌ 5 ቀን ሰማዕታት የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስ አሟሟት ይህንን እንድንረዳ ያደርገናል። በዛች ዕለት ቅዱስ ጴጥሮስ በእንጨት ላይ ተሰቅሎ ሲሞት፣ ቅዱስ ጳውሎስ ግን በአባቱ ሮማዊ በመሆኑ ምክንያት በሰይፍ ተቀልቶ ሰማዕት እንዲሆን ተደርጓል። ቅዱስ ጳውሎስ ሮማዊ ዜግነቱን እንደ ሌሎች በገንዘብ የገዛው ሳይሆን በአባቱ ሮማዊነት ምክንያት ያገኘው ሲሆን ይህንን ዜግነቱንም በመንፈሳዊ አገልግሎቱ ወቅት በአግባቡ ተጠቅሞበታል። አይሁድ ከሰው ያለ አግባብ ሊያስፈረዱበት ሲሉ ይግባኝ ጠይቆ ወደ አውግስጦስ ቄሳር የሄደውም ሮማዊ በመሆኑ በመብቱ ተጠቅሞ ነበር ይለናል በሐዋርያት ሥራ ምዕራፍ 22 ቁጥር 24 እስከ 29 እንዲሁም ምዕራፍ 25 ቁጥር 10 እስከ 25 ያለው ሐተታ። ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ እንኳን ተሰቅሎ እንዲሞት በፈረደበት ጊዜ ጌታችን በዜግነቱ ሮማዊ ሆኖ ተወልዶ ቢሆን ኖሮ በፍርዱ ላይ ይግባኝ ብሎ ወደ ቄሳር መሄድ በቻለ ነበር ይለናል። አባ ጊዮርጊስ ዘጋስጫ ደግሞ ክርስቶስ ከንጉሥ ሄሮድስ ሴት ልጅ ቢወለድ ኖሮ አልጋ ወራሽ ተብሎ አይሰደድም ነበር፣ እርሱ ግን የድሆችን ልጅ ድንግልን መረጠ እንዳለው በእስራኤል በመወለድ ፈንታ በሮም ቢወለድ ኖሮ አይሰቀልም ነበር ይለናል። እርሱ ግን የያዕቆብን ውበት ወደደ ብሎ ይደመድመዋል። ሮማውያን ባሪያዎቻቸውን በስቅላት የሚቀጡባቸው የመስቀል አይነቶች 3 አይነት ቅርጽ ያላቸው ናቸው። የመጀመሪያው በእንግሊዘኛው የፐ ወይም በአማርኛው ፐ ምንላት ፊደል በዛ ቅርጽ ያለው የመስቀል አይነት ነው። ሁለተኛው ደግሞ ሐዋርያው እንድርያስ የተሰቀለበት የኤክስ ቅርጽ ያለው የመስቀል አይነት ነው። ሶስተኛው የመስቀል አይነት ደግሞ ጌታችን የተሰቀለበትና ሐዋርያው ቅዱስ ጴጥሮስ በፍላጎቱ ተዘቅዝቆ የተሰቀለበት በአማርኛው የተ ፊደል ቅርጽ ያለው የመስቀል ቅርጽ ነው። ከነዚህ 3 የመስቀል አይነቶች ክርስቶስን በዚህ መስቀል ላይ ስለምን ሊሰቅሉ ቻሉ? የላይኛው የመስቀሉ ክፍል በሌለበትና አንገቱን በማያሳርፍበት በፐ መስቀል ወይንም
እጆቹን እግሮቹንም በሚዘረጋበት በኤክስ መስቀል ላይ ሊሰቅሉት ሲቻላቸው አሁን በምናውቀው የተቅርጽ ባለው መስቀል ላይ ከፍ አድርገው እንዴት ሊሰቅሉት ቻሉ? መልሱን በቅዱስ ያዕቆብ ዘሥሩግ ቋንቋ እንዲህ ያድርጉ ዘንድ ምስጢር አላሰናበተቻቸውም ብለው ባጭሩ ልንገልጸው እንችላለን። ይህ የመስቀል ቅርጽ ምልክት እግዚአብሔር የማዳኑን ሥራ እንደሚፈጽምበት አስቀድሞ በብሉይ መጻሕፍት የተቀመጠ ምስጢራዊ ምልክት ነበር። ይህንንም ምልክት በብዙ ስፍራዎች በምስጢር ሲያበራ እናገኘዋለን። ቅዱሳን መላእክት እንኳን በእግዚአብሔር የክብር ዙፋን ፊት ቆመው ቅዱስ 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 እያሉ ሲያመሰግኑት በሁለት ክንፎቻቸው ፊታቸውን በሁለት ክንፎቻቸው እግራቸውን ሸፍነው ሁለቱን ክንፎች በመዘርጋት ነበር ይለናል በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2። ሊቁ ቅዱስ ያሬድ ይህንን የመላእክቱን ቁመት አስተውሎ እነዚህም የመስቀሉ ምልክት አምሳያዎች ናቸው በማለት ተርጉሞታል። መላእክቱ እንኳን በፊቱ ሲቆሙ ይህንን ዓለም የሚያድንበትን ምልክት ምሳሌ አድርገው ነበር። መላእክቱ ተሸፍነው ማመስገናቸው ፍርሃታቸውን የሚያስረዳ ሲሆን እግዚአብሔርን የሚያመሰግን ሁሉ ራሱን መሸፈን እንደሚገባውም የሚያስተምር ነው። ይህንን ሥርዓትም በእኛ ቤተ ክርስቲያን የምናየው ሲሆን ዲያቆናት በሚቀድሱበት ጊዜ ፊታቸውን በመስቀሉ ይሸፍናሉ። በሙሴ ታሪክም ውስጥ ይህንን የመስቀሉ ምልክት እናገኘዋለን። እስራኤላውያን ከአማሌቃውያን ጋር በሚዋጉበት ወቅት ሙሴ ለኢያሱ እንዲህ አለው፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ የእግዚአብሔርን በትር ይዤ በኮረብታው ራስ ላይ ቆማለሁ። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅም ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹ ማኖሩ። እነርሱም ተቀምጠው አሮንና ሆርም አንዱ በዚያ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ ይለናል በኦሪት ዘጸአት ምዕራፍ 17 ቁጥር 9 እስከ 13። ሙሴ ያደረገው ነገር ያልተለመደ ነገር ነው። በዛ ከባድ ውጊያ ወቅት ወደ ኮረብታ መውጣቱ ምን ለማድረግ ነው? እጁን የዘረጋው ስለምን ይሆን? ሊጸልይ ነው እንዳንል ድንጋይ አስቀምጦ ቁጭ ብሎ ጸሎት ከየት የመጣ ሥርዓት ነው? እጄን ደግፉኝ ብሎ ጸሎትስ አለ ወይ? ሙሴ ግን በዛ ኢያሱ ከአማሌቃውያን ጋር በሚያደርገው ውጊያ ውስጥ በዕለተ ዓርብ መድኃኔ ዓለም ኢየሱስ ክርስቶስ ከአጋንንት ጋር የሚያደርገውን ውጊያ እየተመለከተ ነበር። በኮረብታው ላይ ቆሞ እጆቹን የዘረጋውም በጎልጎታ ኮረብታ ላይ እጆቹን የዘረጋውን መድኃኔ ዓለም ክርስቶስን በትንቢት መነጽር እያየ ነበር። አባ ጊዮርጊስ በውዳሴ መስቀል ከአማሌቅ ጋር ስለነበረው ውጊያ በተዘረጋው በሙሴ እጅ አምሳል የተሰራ መስቀል ዘተገብረ በአምሳሊሁ ለእደ ሙሴ በገዳመ ራፊድ በእንተ ጸባ አማሌቅ ብሎ የገለጠው መስቀል በሙሴ ላይ ነበር። ኮረብታው የቀራኔው ምሳሌ ሲሆን ከሙሴ ጋር አብረው የወጡት አሮንና ሆር ከጌታ ግራና ቀኝ የተሰቀሉት የሁለቱ ወንበዴዎች ምሳሌ ናቸው። ሙሴ ፀሐይ እስክትገባ እጆቹን እንደዘረጋ መድኃኔ ዓለም ክርስቶስ በመስቀል እጆቹን በዘረጋና በተሰቀለበት ወቅት ፀሐይ ጨለማ ነበር ይለናል መጽሐፍተ ብሉያት ክሌቱ ዘፍጥረትና ዘጸአት ንባብና ትርጓሜው። ሊቁ ጠርጡለስም እንዲህ ብሎ ይነግረናል። ወደ ሙሴ እንምጣ። ኢያሱ ከአማሌቅ ጋር ይዋጋ በነበረበት ሰዓት እጆቹን ዘርግቶ ተቀምጦ ለምን ጸለየ? በዛ እጅግ ወሳኝ በሆነበት ሰዓት ከእግሮቹ ተንበርክኮ ደረቱን እየደቃ በግንባሩ ተደፍቶ ሊጸልይ ሲገባው ስለምን እንዲህ አደረገ? የታሪኩ ዋና ነጥብ በዛ ውጊያ ሜዳ ላይ በአንዲት ቀን ውጊያ ዲያብሎስን ድል የነሳው የኢየሱስ ስሙ መኖሩ ነው ይለናል። ኢየሱስና ኢያሱ የሚሉትን ስሞች በዕብራይስጥ የሸዋ የሚባሉ አንድ ስም ናቸው። በመልካ ኢየሱስ ጸሎታችን የስምህን አክሊል በራሱ ላይ አድርጎ ኢያሱ የጠላትን ሀገር ወረሰ፣ አክሊለ ስምከ እንዘ ይትቀጸል በርእሱ አህጉረ ጸር ወረሰ ኢያሱ የምንለውና የግዕዝ መጻሕፍትም ላይ መጽሐፈ ኢያሱን ኦሪት ዘኢየሱስ ተብሎ የምናገኘው በዚህ ምክንያት እንደሆነ ልብ እንላለን። በክርስቶስ ድል የተገኘበት የመስቀሉ ምልክትም አስፈላጊ ነበር ይለናል ሊቁ ቅዱስ ጠርጡለስ። ሰማዕቱ ዮስጢኖስም ይህንን ሐሳብ ቀድሞ ሲናገር ሕዝቡ ድልን ያገኙት ሙሴ ስለጸለየ አይደለም፣ በዛ ሜዳ ኢየሱስ የሚለው ስም ስለነበረና
ሙሴም የመስቀል ምልክትን ስላደረገ ነው። ከእንባና ሐዘን ጋር የሚቀርብ ጸሎት እግዚአብሔርን ደስ እንደሚያሰኘው ከናንተ እንኳን የማያውቅ ማን ነው? በዚህች ዕለት ግን ሙሴ እያለቀሰ አልጸለየም፣ በድንጋይ ላይ ተቀምጦ ነበር። ያ ድንጋይ የክርስቶስ ምሳሌ እንደሆነ ያለው ይለናል ሊቁ ቅዱስ ዮስጢኖስ። ከቅርጹ ባሻገር ጌታችን ከምድር ከፍ ብሎ እጆቹን ዘርግቶ መስቀሉም እጅግ ጥልቅ ትርጓሜ ያለው አሟሟት ነበር። አስቀድሞ ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎ እንደተናገረው አበባ ንቦችን እንደሚስብ በመስቀሉ ሕዝብና አሕዛብን ወደ እርሱ ይስባልና እጆቹን ዘርግቶ ከፍ ብሎ መስቀሉ ምልክት ነበረው። ቅዱስ አትናቴዎስም አንድ ሰው እጆቹ እንደተዘረጉ ሊሞት የሚችለው በመስቀል ላይ ብቻ ነው። ለክርስቶስም እጆቹን ዘርግቶ ይህንን መከራ መቀበል ይገባው ነበር። ስለዚህም ሕዝቦችንና አሕዛብን ሁሉ አንድ አድርጎ ወደ እርሱ ይሰበስብ ዘንድ እጆቹን ዘረጋ። እኔም ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎም የተናገረው ስለዚህ ነበር ይለናል። በምድርና በሰማይ መካከል ከፍ ብሎ መስቀሉ የእግዚአብሔር ልጅም የሰው ልጅም እንደሆነና ሰውም እግዚአብሔርም የሆነው እርሱ መሆኑን የሚያስረዳ ነው። በምድር ላይ በእግሩ ተመላልሶ በምድር ላይ ሰልጥነው ያሉ አጋንንትን እንዳራቃቸው፣ በአየር ላይ የሚሰለጥኑትን በአየር ላይ ስልጣን ያላቸውን ርኩሳን መናፍስትን ድል ይነሳቸው ዘንድ በአየር ላይ ከፍ ብሎ ተሰቀለ ይለናል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 1 ላይ። በምድር ላይ ለጣዖታት በሚሰዋው መስዋዕት ጢስ ምክንያት የረከሱትን በአየር ላይ ያሉ ፍጥረታትን በአየር ላይ ተሰቅሎ ቀደሳቸው። ለቀደሰው ፍጥረተ አየር ለረክሱ በጢሰ መስዋዕቶሙ ለጣዖታት እንዲል በትርጓሜ ወንጌል ግዕዝ ብራና ዘመርጦላ ማርያም ላይ ክርስቶስ በመስቀል ላይ እጆቹን ዘርግቶ ቆሞ መሞቱ ሊቀ ካህናቱም የመስዋዕቱን በግ እርሱ እንደሆነም የሚያመለክት ነው። በኦሪት ስለ ሕዝቡ ኃጢአት በግን አቁሞ የሚሰዋው ሊቀ ካህናት እጆቹን ይዘረጋ ነበር። ሊቃውንት አባቶቻችን የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መስዋዕት የሚቀበል እርሱ ነው እንደሚሉ በሐዲስ ኪዳን ስለ ሁላችን ኃጢአት የመስዋዕት በግም የሚሰዋ ካህንም የሆነው ራሱ መድኃኔ ዓለም ክርስቶስ ነው። በግ እንደመሆኑ በበረት ውስጥ ተወልዶ በቤተ ሳይዳ የበጎች በር አልፎ ወደ ኢየሩሳሌም ገብቶ ለመታረድ ተነድቶ የተሰዋው የእግዚአብሔር በግ እርሱ ነው። በጉን መስዋዕት አድርጎ የሰዋው ሊቀ ካህናትም እርሱ ነው። ቅዱስ አትናቴዎስ ከኦሪቱ ሊቀ ካህናት ጋር በማመሳሰል ሲያስረዳ እግዚአብሔር ለሁሉ ቤዛ እንደሚያስፈልግ አይቶ ቃሉን ላከ። የእግዚአብሔር ቃልም እንደ ድንግል መሬት ከታተመች ማርያም ተጸንሶ ሊቀ ካህናቱ አሮን ልብስን እንደሚለብስ የሥጋን ልብስ ለበሰ። ሊቀ ካህናቱ መስዋዕቱን እንደሚያቀርብ ራሱን መስዋዕት አድርጎ ለአባቱ አሳረገ። በደሙም ሁላችንን ከኃጢአት አነጻን ብሎ ይነግረናል። አባ ጊዮርጊስ ዘጋስጫ ክርስቶስ ሊቀ ካህናትነቱን ብቻ ሳይሆን ዛሬ በቤተ ክርስቲያናችን ያሉትን የክህነት ማዕረጋት ሁሉ ፈጽሞ አሳይቷል ይላሉ። እንደ አናጉንስጢስ ወይም አንባቢዎች ወደ ምኩራብ ገብቶ መጽሐፍ ገልጦ ያነብ ነበር። ምግብ ያስተዳድሩ ዘንድ በሐዋርያት እንደተሾሙት እንደ ዲያቆናት ደግሞ አሳና እንጀራ አበርክቶ አብልቷል። እንደ ቀሳውስት ምስጢረ ቁርባንን አሳይቶ አቁርቧል። እንደ ሊቀ ጳጳሳት እፍ ብሎ ሀብተ ክህነትን በሐዋርያት ላይ አሳድረዋል ይለናል። የክርስቶስ ሊቀ ካህናትነት ከኦሪቱ ክህነት እጅግ የሚበልጥ ነው። የኦሪቱ ሊቀ ካህናት ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። የአዲስ ኪዳን ሊቀ ካህናት ክርስቶስ ግን በዕለተ ዓርብ አንድ ጊዜ ቆሞ የማያዳግም ይቅርታን የሚያሰጥ መስዋዕት ሊያቀርብ መጥቷልና ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይለናል በዕብራውያን መልእክቱ ምዕራፍ 10 ቁጥር 11 እስከ 12 ላይ ሐዋርያ ቅዱስ ጳውሎስ። በዚህም ምክንያት እንደ በግነቱ ቆሞ እንደ ክህነቱ ደግሞ እጆቹን ዘርግቶ እንዲሞት በመስቀል ላይ መሰቀል ነበረበት። በዚህም የተነሳ ዛሬ ክርስቶስን በመስቀል ላይ ቆሞ ስናየው ስለኛ የተሰዋ በግ መሆኑን፣ እጆቹን ዘርግቶ ስናየው ደግሞ ሊቀ ካህናት መሆኑን እናስተውላለን። እንደ ቅዱስ ዮሐንስ እንደታረደ በግ ቆሞ አየሁ እንላለን በራዕየ ዮሐንስ ምዕራፍ 5 ቁጥር 6 ላይ። እንደ ቆመ መሞቱ ደግሞ በስጋው ቢሞትም በመለኮቱ ሕያው መሆኑን እናስተውላለን። በመስቀል ላይ መቆሙን ስናይ በመሰዊያው ላይ የቆመውን በግ
እናያለን። እጆቹን መዘርጋቱን ስናይ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ መልካም እረኛ መሆኑን እናስተውላለን። ሊቁ መልአከ ብርሃን አድማሱ ጀንበሬ ከቅኔዎቻቸው በአንዱ የክርስቶስን መልካም እረኝነት ሲገልጹ እረኛ በጎቹን ይሸጣል፣ ክርስቶስ ግን ስለ በጎቹ ተሽጧል። እረኛ የበጎቹን ሥጋ ይበላል፣ የክርስቶስን ሥጋ ግን እኛ በጎቹ እንበላለን። እረኛ የበጎቹን ቆዳ ይለብሳል፣ ክርስቶስ ግን ስለኛ እርቃኑን ተሰቅሏል ብሎ በዝክረ ሊቃውንት መጽሐፍ እንደሰበሰበልን። በዘመነ አበው ያዕቆብ የወንድሙን የኤሳውን ቦታ ወስዶ ጠጉር ሳይኖረው እንደ ኤሳው ለመሆን ጠጉር ለብሶ ለአባቱ ምግብ አቅርቦ ነበር ይለናል ኦሪት ዘፍጥረት ምዕራፍ 27 ቁጥር 1 እስከ 23። ይህንን ካደረገ በኋላም ወደ እናቱ ወገኖች ወደ ሶርያ ብቻውን ወርዶ ሲመለስ ወልዶ ከብዶ በቁጥር 2 ሰራዊት ያህል ሆኖ ተመልሶ ነበር። መድኃኔ ዓለም ክርስቶስ በመስቀል ላይ ያደረገው ይህንን ነበር። ያዕቆብ ጠጉር ሳይኖረው የኤሳውን ጠጉር እንደለበሰ ክርስቶስም ኃጢአት ሳይኖርበት የአዳም ልጆችን ኃጢአት ተሸከመ። ያዕቆብ በአባቱ ፊት ምግብ እንዳቀረበ ክርስቶስም ለአባቱ ራሱን የተወደደ መስዋዕት አድርጎ አቀረበ። ያዕቆብ ወደ ሶርያ 2 ሰራዊት ሆኖ እንደተመለሰ ክርስቶስም ነፍሳትን ከሲኦል ማርኮ እጥፍ ድርብ ሆኖ ተመልሷል ይለናል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ምዕራፍ 19 ቁጥር 21 እስከ 22። የራስ ቅል ስፍራ ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉም የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅል ቅርጽ ስላለው ነው፣ ሰዎች ተገድለው የሚጣሉበት ነው ብለው የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጻሕፍት እንደምናገኘውና ብዙ የቤተ ክርስቲያን አበው ጠቅሰው እንደዘገቡት በዛ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚሉ ድርሳናት ይገኛሉ። ይቤሉ መተርጉማን እስመ ዝንቱ መካን ተሰምየ በዝንቱ ስም ከመ በህየ ተቀብረ ርእሱ ለአዳም ዝውእቱ በከመ ይነገር ዜና ዕብራውያን ትርጓሜ ወንጌል ግዕዝ ብራና ዘመርጦ ለማርያም እንደሚያትተው የአይሁድ ትውፊት አጽመ አዳምን በጥፋት ውሃ ወቅት በመርከብ ውስጥ ኖህ ይዞት እንደገባና ከዛም የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዛ ስፍራ እንደቀበረውና በሳሌም ንጉሥ በመልከ ጼዴቅ ይጠበቅ እንደነበረ ያትታል። ዛሬም ድረስ ቀራንዮ የሚሳለም ሰው የአዳም መቃብር የተባለውን ስፍራም ወደ ታች ወርዶ ይሳለማል። በዛ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችን ደም በፈሰሰ ጊዜ እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው ሁሉ የሚተረክ ታሪክ ያስረዳል። ቦታውን ያገኘችው ባለብዙ ታሪኳ ንግሥት እሌኒ በ326 ዓመተ ምህረት ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖረውም ኖሮና በዚህ ስፍራ የተቀበረው የማንኛውም ሰው አጽም ቢሆን ኖሮ ዞሮ እንኳን የአዳም ወይም የሔዋን አጽም ነው። አዳም እንደወደቀ የወደቀ፣ ሔዋን እንደተረገመች የተረገመ፣ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዛ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ለዛ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዛ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ላይ አዳም መዳን የአዳምን ሥጋ የነሳ አምላኩ ሥጋው ሲቆራረስ ደሙ ሲፈስ አጥንቱ እስኪታይ ሲገረፍ ቢያይ ይህች አጥንት ከአጥንቴ ይህች ሥጋ ከሥጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትንና ደስታን አሰማኝ የሰበርሃቸው አጥንቶችም ደስ ይላቸዋል ብሎ አይዘምርም ብላችሁ ነው? በእርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳሳተችው አዳም ከጎኑ ደምና ውሃ ፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች። ወተሰቂሎ በቀራንዮ ወተረጊዞ ገቦሁ ፍዳ አሳተቶ ገቦሁ ለአዳም አውሐዘ ሎቱ ደመ ወማየ እስመ አጥለላ ለርእሱ ዘሐለወት ቅርብተ ታሕተ መስቀሉ ይላል መዝገበ ሃይማኖት ምዕራፍ 5 ቁጥር 35 ላይ
ሲያትትልን ሊቃውንተ ቤተ ክርስቲያን ይህ ስፍራ የአዳም መቃብር ነው የሚለውን የአይሁድ ታሪክን መነሻ አድርገው ብዙ ብለዋል። ቅዱስ ባስልዮስ ዘአቢ የሰው ልጅ ጥፋት በተጀመረበት በዛ ስፍራ ተሰቀለ። ይህ የሆነው አዲሱ የመንግሥተ ሰማያት ሕይወት በዛ እንዲጀምር ነው። በአዳም ላይ ብርቱ የሆነው ሞትም በክርስቶስ ሞት ምክንያት ደካማ ሆነ ብሎ አትቶልናል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለው ክርስቶስ መሰቀሉን ስምን መልአክ ያወጣዋል ማለት በሚመስል አገላለጽ ያደንቃል። ጎለጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛ ራስ ክርስቶስ የተሰቃየበትን ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስን አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቶታል በቆላሲስ መልእክቱ ምዕራፍ 1 ቁጥር 18 ላይ። ዳግመኛም የወንድ ሁሉ ራስ ክርስቶስ ነው አለ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ። ከዛም የአለቆችና የሥልጣናት ሁሉ ራስ ነው አለ በቆላሲስ መልእክቱ ምዕራፍ 2 ቁጥር 10 ላይ። ይህ ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይለናል ሊቁ ቅዱስ ቄርሎስ ዘኢየሩሳሌም። የራስ ቅል በሚባል ስፍራ ተሰቀለ የሚለውን ይህንን ቃል አስመልክቶ ቀደምት አበው እስካሁን ያነበብነውን ጽፈዋል። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ አያሌው ተአምሮ ግን ይህንን የራስ ቅል ስፍራ የሚል ቃል በጥልቅ ተመስጦ ያየው ሰው አልገጠመኝም። በትምህርታቸው የተማረኩ አንድ ምዕመን እንደ ገላትያ ሰዎች እባክዎን የሚቻል ከሆነ ዓይኔን ልስጦት ብሏቸው የለመናቸው ባለስውር አይነ ስውሩ አለቃ አያሌው በአዲስ አበባ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለውን ስያሜ ከታሪክ አንጻር ከማየት አልፈው እንዲህ ገልጸውት ነበር። ብፁዕ አቡነ ቀውስጦስ የመሰከሩት ታሪክ ነው ይሄ። ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዛን ዘመን ጀምሮ እስከ ምጽአት ድረስ በሚነሱ ክርስቲያኖች ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ፣ መከራውና የመስቀሉ ነገር በጭንቅላታችን ተቋጥሮ እንዲኖር እንዳንረሳው ምንጊዜም ተቀርጾብን እንዲኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል። አይወርድም። ዛሬ የመስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ክርስቶስ ቀራንዮ ዛሬ ይተረካል እንጂ ዛሬ መስቀሉ የለም። መስቀሉ ያለው በምዕመናን ጭንቅላት ውስጥ ነው ብሎ የራስ ቅል ስፍራን ሊቁ አለቃ አያሌው ተአምሩ ተንትኖታል። ባለ 3 ቋንቋው ወንጌል ሮማውያን በስቅለት የሚቀጡትን ሰው ለሞት ያበቃው ክስ ምን እንደሆነ በሰሌዳ ጽፈው በመስቀሉ ላይ ከፍ አድርገው የማሳየት ልማድ ነበራቸው። በዛን ስፍራ የሚያልፉ ሰዎች ሁሉ የክሱን ጽሕፈት እያነበቡ ስለተሰቀለው ሰው ማንነትና ወንጀል ይረዱ ነበር። ጲላጦስ ጌታችን እንዲሰቀል አሳልፎ ከሰጠና ካሰቀለው በኋላ ከመስቀሉ በላይ ይህንን የተለመደ የክስ ጽሕፈት በሰሌዳ ላይ መጻፍ ነበረበት። ሮማዊው ገዢ በቤቱ ቁጭ ብሎ ከመስቀሉ ላይ የሚሰቀልን የክስ ጽሕፈት በዛን ወቅት በስፋት በሚነገሩት በ3 ቋንቋዎች በዕብራይስጥ፣ በግሪክና በሮማይስጥ ኢየሱስ ናዝራዊ የአይሁድ ንጉሥ ብሎ ጻፈ። ከዛም በወታደሮቹ አማካኝነት ይህ ሰሌዳ ወደ ቀራንዮ ተወስዶ ሁሉም ሰው እንዲያየው ከጌታችን ከራሱ በላይ ተሰቀለ። ጲላጦስ የጌታችንን የክሱን ጽሕፈት ያረቀቀው ሲያስጨንቁት ያረፈዱትን የካህናት አለቆችና ፈሪሳውያን ለመበቀል ነበር። የአይሁድ ንጉሥ ነኝ በማለቱ የተሰቀለው ኢየሱስ ብሎ ሊጽፍ ሲገባው ኢየሱስ ናዝራዊ የአይሁድ ንጉሥ በማለቱ የክስ ጽሕፈት ሳይሆን የአንድን ንጉሥ ማንነት የሚያስረዳ መግለጫ አደረገው። እንዘ ይፈቅድ ተሳልቆ ላዕለ አይሁድ ወአይስሮቶሙ ወዘጸሐፈሂ በልሳን ሰለስተ ከመሳል ይሳለቆሙ ኩሉ ዘያነብ በእንተ አግብኡ ንጉሶሙ ይላል ትርጓሜ ወንጌል ዘብራና ዘመርጦ ለማርያም ላይ ሲተነተን። ይህንን ጽሑፍ የሚያነቡት አይሁድ ብቻ እንዲሆኑ አላደረገውም። ከሌላ ሀገር የሚመጡ ሰዎችም በግሪክና በላቲን ቋንቋዎች የተጻፈውን መግለጫ ሲያነቡ አይሁድ ነፃ የሚያወጣቸውን የገዛ ንጉሳቸውን ሰቀሉ ብለው እንዲሳለቁባቸው ፈልጓል። ከዛም በተጨማሪ ክርስቶስን እንደ ክፉ ወንጀለኛ እንዲታይና እንዲዋረድ ፈልገው ላሰቀሉት አይሁድ ኢየሱስ ናዝራዊ የአይሁድ ንጉሥ የሚል የክብር ስም ተጽፎለት መታየቱ ለወደፊቱም ቢሆን
ለወሬ እንዳይመቻቸው የሚደረግ ወይም የሚያደርግ ነበር። ጲላጦስ ያንን ጽሕፈት በመጻፉ ለአይሁድ ተገቢውን ምላሽ ሰጥቶ ለክርስቶስ ወገነ። እነርሱ ክርስቶስን እንደማይጠቅም ሰው አሳልፈው ሰጡት። ከወንበዴዎች ጋር ፍርዱን እንዲቀበል ለማድረግ ታገሉ። ጲላጦስ የጻፈው ይህ ጽሕፈት ግን ለወደፊቱም ቢሆን ክርስቶስን እንደማይጠቅምና እንደ ክፉ ሰው አድርጎ የሚወቅሰው ሰው ኃይል እንዲያጣ ነበር። የክሱን ጽሑፍ ያስቀመጠው ለድል አድራጊ ንጉሥ እንደሚጻፍ መግለጫ ነበር። በገዛ ንጉሳቸው ላይ እንደተነሱ አድርጎ በማሳየት የሁሉንም አፋቸውን ዘጋው ይላል ቅዱስ ዮሐንስ አፈወርቅ በድርሰኑ ላይ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት ይለናል። ንግሥት እሌኒ ዕፀ መስቀሉን ከተቀበረበት ስፍራ ባወጣች ጊዜ ይህንን ጲላጦስ በመስቀል ላይ የተሰቀለውን የጽሕፈት ሰሌዳም ከችንካሮቹ ጋር አብራ እንዳገኘች የቤተ ክርስቲያን ታሪክ ጸሐፊው ሩፊኖስ ጽፏል። ይህንን ጲላጦስ በክስ ጽሕፈት ፈንታ ለጌታችን በሦስት ቋንቋ የሰጠውን የክብር ስም ከመስቀሉ ስር አንጋጠው ያነበቡት የካህናት አለቆችና ፈሪሳውያን በንዴት እየተብከነከኑ ከቀራንዮ ወደ ጲላጦስ ግቢ በብስጭት ተመለሱ። የሰራውን ሥራ የሚያውቀው ጲላጦስም የሚጠብቀው ነበርና ሊቃነ ካህናቱን አነጋገራቸው። እነርሱም እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስ ግን ያቃጠሉትን ሊቃነ ካህናት አንጀት የሚያሳርርና የተዘጋጀበት የሚመስል አጭር መልስ ሰጣቸው። የጻፉትን ጽፌአለሁ። የክሱ ጽሕፈት ጉዳይ በዚህ ቢቋጭም እኛ ግን በዚህች ክስተት ውስጥ ያሉ ብዙ ምስጢራትን ይቀሩናል። በመጽሐፍ ቅዱስ ውስጥ ከተጻፉ ሰዎች አንዳንዶቹ በራሳቸው ነጻ ፈቃድና ፍላጎት ተመርተው በሚያደርጉትና በሚናገሩት ነገር ሳይታወቃቸው አንዳች ትንቢትን ሲናገሩ ወይም ምስክርነትን ሲመሰክሩ እናገኛቸዋለን። እነዚህ ድርጊቶች የሚያደርጉት በራሳቸው ፍላጎት ቢሆንም መንፈስ ቅዱስ ግን አፋቸውን ከፍቶ ፊታቸውን ጽፍቶ እንዳናገራቸው በኋላ የሚያስተውለው ሰው ይረዳዋል። ትልቁ ሄሮድስ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ የምስራቅ ነገሥታት ወደ እርሱ በመጡ ጊዜ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት መጥታችሁ ንገሩኝ ያላቸው መሲሁን ለመግደል በልቡ ሸምቆ ስለነበር ነው። እርሱ ለመዘበት የተናገረው መጥቼ እንድሰግድለት መጥታችሁ ንገሩኝ የሚለው ንግግሩ ግን የምስራቅ ነገሥታት በክርስቶስ ላይ ያላቸው እምነት እንዲጨምርና ያደረገና ለካንስ የሀገሩ ነገሥታት ያምኑበታል እያሉ እንዲጓዙ ኃይል የጨመረላቸው ንግግር ነበር ይለናል በማቴዎስ ወንጌል ምዕራፍ 2 ቁጥር 8 ላይ የተጻፈው ታሪክ። ሊቃነ ካህናቱ ቀያፋ ክርስቶስ ብዙ ሰዎችን በትምህርቱና በተአምራቱ እየማረከ እንደሆነ ሲነግሩት እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡንምን አላቸው። ይህንም የተናገረ ከራሱ አይደለም፣ ነገር ግን በዛች ዓመት ሊቃነ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ስለ ሕዝቡ ብቻ ሳይሆን አይደለም፣ ነገር ግን የተፈተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስባቸው ነው እንጂ ይለናል በዮሐንስ ወንጌል ምዕራፍ 11 ቁጥር 49 እስከ 52 የተጻፈው ትንቢት። ጲላጦስ የጻፍከውን ጽሕፈት ለውጠው ሲሉት የጻፍኩትን ጽፌአለሁ አለ እንጂ እርሱንስ ያስጻፈው አጽፎታል። ወባሃቱ ኃይል አምላካዊት አገበረቶ ከመ ኢይወልጥ ዘንተ እንዲል የጻፈውን እንዳይለውጥ ያስገደደችው አምላካዊት ኃይል በጲላጦስ ነበረች ይለናል ትርጓሜ ወንጌል ዘብራና ዘመርጦ ለማርያም እንደሚያትትልን። በቤተልሔም ሲወለድ የተወለደው የአይሁድ ንጉሥ እያሉ የምስራቅ ነገሥታት ለመሰከሩለት ክርስቶስ በቀራንዮ ሲሰቀል የተሰቀለው የአይሁድ ንጉሥ ብሎ የምዕራብ ንጉሥ እንደራሴ ጲላጦስ ሊመሰክርለት የቻለው ከመንፈስ ቅዱስ እንጂ ከራሱ አይደለም። ነቢዩ ዳዊት ምስራቀ ፀሐይ እስከ ነዓረብ ይትአኮት ስሙ ለእግዚአብሔር፣ የእግዚአብሔር ስሙ ከፀሐይ መውጫ ምስራቅ እስከ መግቢያ ምዕራብ ድረስ ይመስገን ብሎ የዘመረለት አምላካችን ከምስራቅ ብቻ ሳይሆን ከምዕራብ የአይሁድ ንጉሥ ተብሎ ሊመሰክርለት ይገባል። ጲላጦስ በሦስት ቋንቋ ጽሕፈቱን መጽሐፉ ደግሞ የክርስቶስ መንግሥት የሆነችው ቤተክርስቲያን በቋንቋ የማትገደብ በሕዝብና በአሕዛብ ላይ የምትጸና መሆኗን ያሳያል። ጌታችን በምድር ላይ ባስተማረበት ወቅት ያስተማረው በአንድ ቋንቋ ብቻ ተወስኖ ነበር። አባ ጊዮርጊስ ዘጋስጫ በሰናወር ሜዳ ቋንቋችንን የደባለቀውና
ብዙ ቋንቋዎች እንዲናገሩ ወይም እንዲነገሩ ያደረገው እርሱ ሆኖ ሳለ ስለ ትሕትናው በአንዲት ቋንቋ ብቻ አስተማረ ብሎ እንዳደነቀ ጌታችን በአንዲት ቋንቋ ብቻ አስተምሯል። ከዕለተ ዓርብ በኋላ ግን በቋንቋ ድንበር የማትገደበው ወንጌሉ በጲላጦስ ብዕር በ3 ቋንቋ መጻፍ ጀመረች። ወገኖችና አሕዛብ በልዩ ልዩ ቋንቋው የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት መንግስቱም የማይጠፋ ነው እንዳለ በትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ የመድኃኔ ዓለም የማዳኑ ሥራ ለሁሉም ነውና ወንጌል በቋንቋ እንቅፋትነት ሳትወሰን በሁሉም ቋንቋ ልትዳረስና ስለ ክርስቶስም በየዳርቻ ሁሉ ሊነገር ይገባዋል። ይህ ርዕሰ ጉዳይ በፖለቲካ ዘርፍ የሚታሰብ የቋንቋዎችና የተናጋሪዎቹ የመብት እኩልነት ርዕሰ ጉዳይ ሳይሆን የነፍሳት እኩልነት ጉዳይ ነው። በየቋንቋ ይሰበክ ብሎ መናገርም ስለ ምድራዊ መንግስት መናገር ሳይሆን ከዚህ ዓለም ስላልሆነችው ስለ ክርስቶስ መንግስት መናገር ነው። ከላይ እንዳየነው የቅድስት ቤተክርስቲያን የትምህርተ ወንጌል አገልግሎት በሁሉም ቋንቋዎች መዳረስ እንዳለበት የማያምን ወይም በየቋንቋው የሚሰጠው አገልግሎት ጠቀሜታው የማይታየው ሰው ቢኖር እንግዲህ ከሮማዊው ጲላጦስ ያነሰ ግንዛቤ ያለው ነው። በዚህ አመለካከቱ ጲላጦስ እንኳን በ3ቱ ቋንቋዎች ሊያዳርሰው የሞከረውን የክርስቶስን ነገር እንዴት በአንድ ቋንቋ ብቻ ይገደብ ትላለህ? ምን ብታንስ እንዴት ከጲላጦስ ታንሳለህ? የሚል ተግሳጽ ያስፈልገዋል። ይህ የክርስቶስን ንጉስነት የሚገልጸው የጲላጦስ ጽሕፈት የተሰቀለው በዳዊት ከተማ በጽዮን መካከል መሆኑ ደግሞ በነቢዩ ዳዊት የተነገረውን ቃል ያስታውሰናል። አንሰ ተሰየምኩ ንጉሰ በላዕሌሆሙ በጽዮን በደብረ መቅደሱ፣ እኔ ግን በላያቸው ላይ ንጉሥ ሆኜ ተሾምኩ በቅድስናው ተራራ በጽዮን ይለናል በመዝሙር 2 ቁጥር 6 ላይ። አይሁድ ይህንን ጽሕፈት ሲያዩ በንዴት ተንገበገቡ። ተሰቅሎም እንኳን የካህናት አለቆች ይቀኑበት ነበር። ቅዱስ ዮሐንስ አፈወርቅ እንዲህ ይላቸዋል፣ እናንተ እንደምትሉት ክርስቶስ ሙትና ደካማ ከሆነ ይህ ጽሕፈት ሊጎዳችሁ አይችልም፣ የክርስቶስ ስሙም ሊረሳ ይችላል። ኢየሱስ ናዝራዊ ንጉሥ አይሁድ ተብሎ መጻፉ ለምን ያስፈራችኋል ብሏቸዋል። እነርሱ ግን ለጲላጦስ አጥፋልን ብለው አቤቱታ አቀረቡ። ቅዱስ ጄሮምና ቅዱስ አውግስጢኖስ በ57ኛውና በ58ኛው የዳዊት መዝሙር ርዕስ ላይ ያለውን ይህንን አታጥፋ የሚለውን ቃል ከጌታችን መስቀል ላይ ከተጻፈው ስም ጋር አገናዝበው ተርጉመውታል። ይህንን አታጥፋ የሚለው ቃል ለዳዊት እንዴት እንደሚሰራ አይታየኝም። ዳዊት ሳኦል ሊለውጥበት የወደደው የተጻፈ ስም የለውም። በክርስቶስ መከራ ወቅት ግን የተጻፈ ኢየሱስ ናዝራዊ ንጉሥ አይሁድ የሚል ስም ነበረ። አይሁድ በዚህ ስም ተበሳጭተው ነበር። ሊሰቅሉትም ወይም ሲሰቅሉትም የቻሉት ንጉሥ ነበራቸው ተብሎ በሰው ፊት መታየቱ አሳፈራቸው። ይህ በመስቀል ላይ የተጻፈ ጽሕፈት ለዘመናት በአይሁድ አለቆች ግንባር ላይ የሚለጠፍ ጽሕፈት እንደሆነ ገብቷቸዋልና ይለናል ቅዱስ አውግስጢኖስ። ኢየሱስ ናዝራዊ ንጉሥ አይሁድ የሚለውን አረፍተ ነገር ቃል በቃል ተርጉመን ስናየው ደግሞ መልእክቱ ጥልቅ ይሆናል። ኢየሱስ ማለት መድኃኒት ማለት ነው። ናዝራዊ ማለት ከናዝሬት መምጣቱን የሚያሳይ ሲሆን በዕብራይስጥ የቃሉ ትርጉም የተለየ አክሊል የተቀዳጀ የተቀደሰ ማለት ነው። አይሁድ ማለት ደግሞ የይሁዳ ምስጉን የታመነ ማለት እንደሆነ የታማኙ ምስጉኖች ማለት ናቸው። በዚህም መሰረት ኢየሱስ ናዝራዊ ንጉሠ አይሁድ የሚለው የጲላጦስ ጽሕፈት ትርጓሜ የምስጉኖችና የታማኞች ንጉሥ የሆነው መድኃኒት የተለየ የተቀደሰና አክሊልን የተቀዳጀ ነው ማለት ይሆናል። ቅዱስ ያሬድ ወጸሐፈ ጲላጦስ መጽሐፈ ወይብል መጽሐፉ ኢየሱስ ናዝራዊ ንጉሥ አይሁድ፣ ጲላጦስ መጽሐፍን ጻፈ መጽሐፉም ኢየሱስ ናዝራዊ የአይሁድ ንጉሥ ነው ይላል እንዳለው ጲላጦስ ብዙ ቃላትን ሳያባክን መጽሐፍን ጽፏልና ይለናል ቅዱስ ያሬድ በምልጣን ዘቀዳም ሱር ላይ ሲናገር። ስለ ክርስቶስ የሚሰበከውን ቅዱስ ወንጌል ለመጻፍ አራቱ ወንጌላውያን ብዕራቸውን ከማንሳታቸው በፊት ሳይታወቀው በ3 ቋንቋዎች ይህንን ወንጌል የጻፈው ይህ ሮማዊ ገዢ በእውነት የጻፈውን ጽፏል። እኛስ የልባችን ሰሌዳ ላይ የጻፍነውና ልንጽፈው የተገባን ምኑ ይሆን? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለብሶ ከለሜዳ አዳም ጋፍርሶ በጎተተው ዕዳ
ልጆች ድነት በመሬት ላይ ተንገላታ ሩህሩህ ጌታ በመሬት ላይ ተንገላታ ሩህሩህ ጌታ አዳም ሕግ አፍርሶ ባመጣ